ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ የተወደዳችሁ ተመልካቾቻችን። የዕለቱ ዜና ቤተክርስቲያናችን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ግቢ ውስጥ የተገነባው የአብነት ትምህርት ቤት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቡራኬ ተመረቀ። ተጨማሪ አለን። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ግቢ ውስጥ የተገነባው የአብነት ትምህርት ቤት ህንፃ ግንቦት 22 ቀን 2018 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቡራኬ ተመርቋል። በቅዱስነታቸው ቡራኬ የተመረቀው ይህ የአብነት ትምህርት ቤት ክቡር ቢትወደድ ባህሩ አብርሃም ከባለቤታቸው ክብርት ኢትዮጵያ ጥላሁን ጋር ከ133 ሚሊዮን ብር በላይ ወጪ አድርገው ያስገነቡት ነው። በዚሁ የምርቃት መርሃ ግብር ከቅዱስ አባታችን በተጨማሪ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስና ሌሎችም ብፁዓን አበው ሊቃነ ጳጳሳት ተገኝተዋል። በተጨማሪም ሊቀ ሥልጣናት ቆሞስ አባ ሲራክ አድማሱ፣ የመንበረ ጸባዖት ቅድስት ሥላሴ ካቴድራል አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ በአብነት ትምህርት ቤቱ ግንባታ ላይ የተሳተፉ መሐንዲሶችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዚሁ ጊዜ ቅዱስነታቸው ባስተላለፉት መልእክት ቢትወደድ ባህሩ አብርሃም የአብነት ትምህርት ቤት መገንባታቸው የቅድስት ቤተ ክርስቲያንን መሠረት የሚያጸና ሊቃውንትን፣ ካህናትን ሊያስገኝ የሚችል ከሁሉ የበለጠ ለቅድስት ቤተ ክርስቲያን የሚጠቅም በጎ ተግባር ነው ብለዋል። እግዚአብሔር ሀብትን የሚሰጠው ለሰው ሀብትን የሚሰጠው የእግዚአብሔር ለራሱ ብቻ እንዲጠቀም አይደለም። እግዚአብሔር ከሰጠው ሀብት የቤተ ክርስቲያን ድርሻ የሆነውን ለቤተ ክርስቲያን እንዲሰጥ ነው እና ይህንን ትምህርት ተከትለው ይህንን ጽሑፍ የጌታ ጽሑፍ ተከትለው መልካም ስራ የሚሰሩ ሁሉ ሰናየ ግበሩ እንደተባለው መልካም ስራ እየሰሩ ይኖራሉ። በጣም ስራው በጣም ግሩም የሆነ ስራ ነው የተሰራውና እንግዲህ ሁላችንም በምንችለው ለቤተ ክርስቲያን የቤተ ክርስቲያንን ድርሻ ማስቀረት የለብንም። በእውነቱ ለቤተ ክርስቲያን አስራት በኩራት መስጠት ሕግ ነው እና አስራት አውጥቶ መስጠት ለቤተ ክርስቲያን ለራሱ ለሰጪው መንግሥተ ሰማያትን የሚያሰጥ ነገር ነው። እንዲሁ በቀላሉ አይደለምና መልካም ስራ መልካም ሰናየ ግበሩ ቢጸክሙ አፍቅሩ እና መልካም ስራ መስራት ለራሱ ነው። ከሁሉ በፊት የሚጠቅመው ለሰጪው ነው። ለመንበረ ጸባዖት ቅድስት ሥላሴ ካቴድራል የአብነት ትምህርት ቤት ገንብተው ያስረከቡት ቢትወደድ ባህሩ አብርሃም ባስተላለፉት መልእክት ደግሞ በዚህ ታሪካዊ ካቴድራል ግቢ ውስጥ ትምህርት ቤቱን ያስገነቡት የአሁኑ ትውልድ ጥንታዊውን የኢትዮጵያ ቤተ ክርስቲያን ትምህርት በተመቻቸ መልኩ እንዲማር ስለሚፈልጉ መሆኑን ጠቁመዋል። የአብነት ትምህርት ቤት በየገዳማቱ በየቤተ ክርስቲያኑ ካልተስፋፋ የዛሬው ትውልድ እንደ ቀድሞ ዘመን አባቶቻችን በውሻ ተነክሶ በእንተ ስሟ ለማርያም ብሎ በባዶ እግሩ ከሀገር ወደ ሀገር ዞሮ ተምሮ ቤተ ክርስቲያናችንን ያገለግላል፣ ለትውልድ ያስተላልፋል ብዬ አላምንም። በመሆኑም ብፁዓን አባቶች እናንተን መምከሬ ሳይሆን በአሁኑ ሰዓት ባጀት ተመድቦ ቤተ ክርስቲያን በተሰራበት ሁሉ የአብነት ትምህርት ቤት ሊቋቋም ይገባል። በመሆኑም ቤተ ክርስቲያን ቅዱስ ስፍራ ነው። ይህ ሊሆን የሚችለው በብፁዓን አባቶች፣ በአገልጋዮች፣ በካህናት ሲመራ ብቻ ነው። ይህ ደግሞ ለማድረግ ትምህርት ያስፈልጋልና መማር ግዴታ ነው። ይህ በእንዲህ እንዳለ ቢትወደድ ባህሩ አብርሃም ከባለቤታቸው ክብርት ኢትዮጵያ ጥላሁን ጋር
ከዚህን ቀደምም በልዩ ልዩ የሀገራችን ክፍሎች በርካታ አብያተ ክርስቲያናትንና የአብነት ትምህርት ቤቶችን ማሳነጻቸው ይታወቃል። ልጆቻችሁ ትምህርት ቤት ሲዘጋ እዚህ ልካችሁ ቢያንስ አቡነ ዘበሰማያትን፣ ውዳሴ ማርያምን፣ ቅዳሴ ቢያንስ ተሰጥኦ እንዲቀበሉ ትምህርት ቤት ልካችሁ እዚህ ልካችሁ እንድታስተምሩ አደራ ጭምር አስተላልፋለሁ። ከዚህ በመለስ ብፁዕ ወቅዱስ አባታችን ቃለ ምዕዳንና ቡራኬ ሲሰጡ ኦርቶዶክሳውያን ባለጸጋዎች ልክ እንደ ቢትወደድ ባህሩ አብርሃም ሁሉ እግዚአብሔር ባርኮ የሰጣቸውን ሀብት ለትውልድ በሚጠቅም ዘመን ተሻጋሪ ስራ ላይ አውለው በረከት እንዲያገኙም አባታዊ ጥሪ አቅርበዋል። የእግዚአብሔርን ድርሻ ለእግዚአብሔር መስጠት ግዴታ ነው እና በሀብት ያላቸው ወገኖቻችን ሁሉ እንደዚህ አይነቱን መልካም ስራ እንዲሰሩ ነው የምናሳስበው። እንግዲህ እግዚአብሔር አምላክ ይህንን ሰርተው ሊያበረክቱ ያበቃቸው ክቡር ቢትወደድ እና ባለቤታቸው እግዚአብሔር እድሜና ጤና ይስጥልን፣ እግዚአብሔር ይባርካቸው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ አዲስ የተሰራውን የለገዳዲ አንቀጸ ምህረት ቅድስት ኪዳነ ምህረት ህንፃ ቤተ ክርስቲያን መረቁ። መምህር ጌታቸው በቀለ ዝርዝር አለው። ግንቦት 22 ቀን 2013 ዓ.ም የለገዳዲ አንቀጸ ምህረት ቅድስት ኪዳነ ምህረት ቤተ ክርስቲያን በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቡራኬ ተመረቀ። ቤተ ክርስቲያኑን ለማጠናቀቅ 12 ዓመት የፈጀ ሲሆን በወቅቱ የመሰረት ድንጋይ የተጣለው በ2006 ዓ.ም በሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ቀውስጦስ ሲሆን ለምርቃት የበቃውም በብፁዕ አቡነ ሳዊሮስ የዕለት ተዕለት ክትትልና አመራር ሰጪነት መሆኑን የደብሩ አስተዳዳሪ መላከ ምሕረት ቀሲስ ያሬድ ሽፈራው ያስረዳሉ። በዚሁ ከአዲስ አበባ 25 ኪሎ ሜትር ላይ ይገኛል ለገዳዴ ዋሻ ቅድስት ኪዳነ ምህረት ቤተክርስቲያን በ2004 ዓመተ ምህረት ተመስርቶ እንዲሁም ደግሞ ህንፃው የተጀመረበት ወደ ስራ የተጀመረበት በ2006 ሲሆን እግዚአብሔር ወዶና ፈቅዶ በዛሬው ዕለት ለፍጻሜ በቅቶ በእውነት ብዙ ምእመናኖች ገንዘባቸውን፣ ዕውቀታቸውን፣ ስጦታቸውን፣ መብአቸውን፣ ጊዜያቸውን በዛ ቦታ ላይ አበርክተዋል። ከምንም በላይ ትልቅ የበረከት ስራ ሰርተዋል። ይህም በመሆኑ የሁሉ ልፋት ፍሬ አፍርቶ እግዚአብሔር የተመሰገነ ይሁን። ዛሬ ብፁዕ አባታችን አቡነ ሳዊሮስ ሌሎችንም እንግዶች ይዘው በመገኘት ህዝበ ምእመናን ሊቃውንተ ቤተ ክርስቲያን በተገኙበት ታላቅ ክብረ በዓል ተደርጎ ብፁዕ አባታችን ቤተ መቅደሱን 12 ዓመት የፈጀውን ቤተ መቅደስ ታንጾ አልቆ በዛሬው ዕለት ለመንፈሳዊ አገልግሎት ለህዝብ አገልግሎት ማዋል መቻል አለበት፣ በፍጥነት ለመንፈሳዊ አገልግሎት ይዋል ብለው ባስተላለፉት መንፈሳዊ መመሪያ መሰረት ያላሰለሰ ጥረት ቶሎ ያልቅ ዘንድ መመሪያ በመስጠት ያላሰለሰ ጥረት አድርገው በእውነት ከኛ ጋራ እንዲሁም የደብሩ ሰበካ ጉባኤ፣ የደብሩ ካህናት፣ የህንፃ ኮሚቴው፣ ህዝቡ በጋራ ያላሰለሰ ጥረት በማድረግ ከፍተኛ ጥረት በማድረግ ይኸው ዛሬ አልቆ ተፈጽሞ ለመንፈሳዊ አገልግሎት በቅቷል። ብፁዕ አባታችን መጥተው ባርከውልናል። እጅግ ከምንም በላይ የህዝቡ ደስታ ልዩ ነበር። እኔም እንደ አስተዳዳሪነቴ በጣም ከፍተኛ ደስታ ተሰምቶኛል። ብፁዕ አቡነ ሳዊሮስ እንደተናገሩት በጣም ያማረ ህንፃ ቤተ ክርስቲያን ዘመን ተሻጋሪ የሆነ ለቀጣዩ ትውልድ የሚተላለፍ ታሪካዊ ቤተ ክርስቲያን እግዚአብሔር ፈቅዶላችሁ እናንተ የምትገለገሉበት እግዚአብሔርም የሚመሰገንበት ሰርታችሁ በማጠናቀቃችሁ እንኳን ደስ አላችሁ ብለዋል። ይህን የመሰለ ቤተ ክርስቲያን በጣም ልዩ የሆነ ህንፃ ቤተ ክርስቲያን ነው የሰራችሁት። በእውነቱ እድለኞች ናችሁ። ለልጅ ልጅ የሚተላለፍ ህንፃ ቤተ ክርስቲያን ነው የሰራችሁት። በጣም ያማረ የተዋበ ልዩ የሆነ ህንፃ ቤተ ክርስቲያን ነው የገነባችሁት።
ድካማችሁ፣ ገንዘባችሁ ሁሉ ዝም ብሎ አልቀረም። ለታሪክ ለልጆች የሚተላለፍ ስራ ነው የሆነው። ስለዚህ በእውነቱ እድለኞች ናችሁ። እግዚአብሔር ፈቅዶላችሁ ያለ እግዚአብሔር ፈቃድ ቤተክርስቲያን አይሰራምና ቅድም አስተምረዋል ሊቀ ብርሃናት ዳዊት ቤተክርስቲያንን ለመስራት ለማነጽ ወርቁን ብሩን አዘጋጅቶ ለመስራት ብሎ ተዘጋጅቶ ነበረ። ግን ላንተ አልተፈቀደም ነው ያለው። እግዚአብሔር አምላክ ላንተ አልተፈቀደም፣ ለልጅ ለሰሎሞን ነው የተፈቀደ ነውና ሰሎሞን ነው ቅድም እንደተናገሩት የሰራው ያነጸው። የተፈቀደው ለሰሎሞን ነው፣ ለዳዊት አልተፈቀደ። አባቱ ለዳዊት አልተፈቀደም፣ ለልጁ ለሰሎሞን ነው የተፈቀደውና ያለ እግዚአብሔር ፍቃድ የሚሆን ነገር የለም። ለእናንተ ተፈቅዶላችሁ የቤተ ክርስቲያን የቤተ እግዚአብሔርን ሕንጻ አንጻችኋል። ይህ ለዘላለም የሚሆን ነውና እናንተ የምትገለገሉበት ነው። የራሳችሁን ስራ የራሳችሁን ቤት ነው የሰራችሁት። በህይወትም በሞትም የምትገለገሉበት በህይወት ከእግዚአብሔር ጋር የምትገናኙበት የምትገለገሉበት፣ ልጆቻችሁ እዚሁ የሚገለገሉ ህፃናት የሚጠመቁበት፣ እናንተም የምታስቀድሱበት፣ በረከት የምታገኙበት፣ የምትቆርቡበት፣ የምትቀደሱበት ቤት የራሳችሁን ቤት ነው የሰራችሁት። እግዚአብሔር የሚመሰገንበት ቤት ነው የሰራችሁት። የደብሩ አስተዳዳሪ መላከ ምሕረት እንደተናገሩት አዲሱ ህንፃ ቤተ ክርስቲያን ተመርቆ አገልግሎት መስጠት መጀመሩ እንዳስደሰታቸው ጠቁመው በቤተ ክርስቲያን ህሙማን የሚፈወሱበት ታሪካዊ በርካታ ገቢረ ተአምራት የሚፈጸምበት ጠበል የሚገኝ በመሆኑ ምዕመናን ወደ ስፍራው መጥተው እንዲጠመቁ ቦታውንም እንዲያውቁት ጥሪያቸውን አስተላልፈዋል። ይህ ብቻ አይደለም። ቦታው ገና ወደፊት ሰው ያላወቀው በመሆኑ ከዛው ከዋሻው ስር እንደገና ጸበል በመፍለቁ ያም ጸበል የአካባቢ ምዕመናን፣ ካህናቶች ሁሉም ተረባርበው እንዲሁም አንዲት እህት በዛ ቦታ ላይ 7 ክፍል የፈጀ መጠመቂያ የጸበል ቦታ ህዝበ ምዕመናን የሚጠመቁበት 7 ክፍል ቤቶች በመስራት ለመንፈሳዊ አገልግሎት ህዝብ እየተፈወሰ እየተባረከ ነውና ያለው። ይህንን ቦታ ይህንን ዋሻ ቤተ መቅደስ እንዲሁም ደግሞ ዛሬ የተመረቀችውን እችን ቅድስት ኪዳነ ምሕረት ህንጻ ቤተ መቅደስ ለዓለም እንድታስተዋውቅልን እናንተን ሚዲያዎች በታላቅ አክብሮት በትህትና በቅድስት ኪዳነ ምሕረት ስም አደራ ለማለት እወዳለሁ። ይህንን ሚዲያ ይህንን የምትመለከቱ ህዝበ ክርስቲያን ከአዲስ አበባ 25 ኪሎ ሜትር ላይ ለገዳዴ መንበረ ኢየሱስና አንቀጸ ምሕረት ቅድስት ኪዳነ ምሕረት በመባል ይታወቃል። ቦታው መታችሁ ይህን ቦታ እንድትጎበኙልን። ታሪካዊ ቦታ ነው። የበረከት ቦታ ነው። የቅዱሳኖች ቦታ ነው። ብዙ የተዘጉ ዋሻዎች አሉ። በዛ ቦታ ላይ ገና ብዙ ጊዜያቸውን የሚጠብቁ አባቶች ገና ሱባኤ ካህናቱ ሱባኤ ገብተው ወደ ስራ የሚቀይሯቸው ወደ የሚወጡበትን ሱባኤ ገና ተጠይቆ ብዙ የተዘጉ ዋሻዎች አሉ በቦታው ላይና ይህን ቦታ መታችሁ እንድትጎበኙልን፣ ይህን ቦታ መታችሁ እንድታከብሩልን፣ እንድትጎበኙልን ስል መንፈሳዊ ጥሪን አስተላልፋለሁ። በመጨረሻም ለህንፃ ቤተ ክርስቲያኑ ግንባታ በእውቀታቸው በጉልበታቸውና በገንዘባቸው ከፍተኛ አስተዋጽኦ ላበረከቱ ምዕመናን፣ በጎ አድራጊዎችና በህንፃ አሰሪ ኮሚቴ ሲያገለግሉ ለነበሩት ከብፁዕነታቸው እጅ ሽልማትና የምስጋና ወረቀት ተቀብለዋል። በመርሃ ግብሩ ላይ መልአከ ኃይል አባ አፈወርቅ ዮሐንስ የለገጣፎ ለገዳዲና የመልካኖኖ ጉጂ ገፈርሳ ክፍላተ ከተማ እንዲሁም በአዲስ አበባ ሀገረ ስብከት የለሚ ኩራ ክፍለ ከተማ ዋና ስራ አስኪያጅ ሊቀ ንስሐናት በዳሳ ቶላ የኮዬ ፈጭና ገላን ክፍላተ ከተማ ዋና ስራ አስኪያጅና ጥሪ የተደረገላቸው እንግዶችና በርካታ የአካባቢው ምዕመናን ተገኝተዋል። የቅዱስ ሲኖዶስ ምልዓተ ጉባኤ በጾመ ሐዋርያት በመላው ዓለም በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አድባራትና አጥቢያ አብያተ ክርስቲያናት ጸሎተ ምህላ እንዲደርስ የወሰነውን ውሳኔ ተግባራዊ ማድረግ ይገባል ሲሉ የገዳማት ህብረት አባቶች ገለጹ። መምህር ጌታቸው በቀለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤውን ከሚያዝያ 28 ቀን እስከ ግንቦት 6 ቀን 2018 ዓ.ም ማካሄዱ ይታወሳል። ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተ ክርስቲያን አንድነት፣ ስለ ሰው ልጆች ደህንነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ዘመኑን የዋጀ ውሳኔዎች ወስነዋል።
ከነዚህ ውሳኔዎች አንዱ ስለ ዓለምና ስለ ሀገራችን ሰላም በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸውን ኦርቶዶክሳውያን በማሰብ የ2018 ዓ.ም ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሉ ገዳማት፣ አድባራት፣ አጥቢያ ቤተ ክርስቲያናት ጸሎተ ምህላ እንዲደርስ መወሰኑ ይታወሳል። በዚህም መሰረት አስተያየታቸውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሰጡት የገዳማት ህብረት አባቶች እንደገለጹት በዓለማችንና በሀገራችን በአሁኑ ወቅት የተለያዩ ችግሮችና ፈተናዎች በመኖራቸው እነዚህ ደግሞ ሊወገዱ የሚችሉት ቅዱስ ሲኖዶስ በወሰነው ውሳኔ መሰረት በአንድነት ሆነን በጸሎት በመትጋት በመሆኑ ተግተን ልንጸልይ ይገባል ሲሉ ገልጸዋል። ቅዱስ ሲኖዶስ በጾመ ሐዋርያት እንዲያው ምህላ እንዲያዝ ያደረገበት ምክንያቱ ያው ተገልጿል፣ በሚዲያም ሰምተናል። ምንድነው አሁን ዓለማችን ያለችበት ሁኔታ፣ በዓለም ላይ ያለው የሰላም መታጣት፣ በሀገራችን ውስጥ ያለው የሰላም መታጣት ችግሩ፣ በየቦታው እንደ ልብ መንቀሳቀስ አለመቻሉ፣ ተዘዋውሮ ወንጌልን ማስተማር፣ የተቸገሩትን ለመርዳት ያለው ችግር ከባድ ነው። እንደዚሁም ደግሞ በኦርቶዶክሳውያን ላይ በተለያዩ አጋጣሚዎች የሚደርሱት ችግሮች፣ ፈተናዎች፣ ጥቃቶች ሁሉ ሊፈቱ የሚችሉት አንድና አንድ በጸሎት ነው። ይሄ ምህላ፣ ጸሎት፣ ምልጃ፣ አስጠብቆት መደረጉ አይደለም ለገዳማትና ለቤተ ክርስቲያን ብቻ ሳይሆን ለሀገር ነው። አሁን በጣም ሰላም የጠፋ ቤተ ክርስቲያንና ገዳማት ብቻ አይደለም፣ በኢትዮጵያ ብቻም አይደለም፣ በዓለምም ነው። ስለዚህ ሰላም በመጥፋቱ አሁንም ምህላ ቢያዝ ተመልሶ ሰላሙም ሊመጣ ይችላል። ቅድስት ቤተ ክርስቲያንም ገዳማትም ሆነ ህዝበ ክርስቲያኑ ህዝቡም በአጠቃላይ ሰላም ሊሆን ይችላል ብለን እናምናለን። እኛም በየገዳማታችን ይሄ ምህላና ጸሎት እንዲደረግ ሁላችንም ፈቃደኛ ሆነን እናስተላልፈው ሊሆን ይችላል። ቅዱስ ሲኖዶስ በርክበ ካህናት ባደረገው ምልዓተ ጉባኤ በኢትዮጵያ ገዳማት፣ አድባራትና አጥቢያ ቤተክርስቲያናት ስለ ቅድስት ቤተክርስቲያን ሰላም፣ ስለ ዓለም ሰላም፣ ስለ ሀገር ሰላም አጥብቀን እንጸልይ ተብሎ ምህላ ይደረግ ተብሎ በጾመ ሐዋርያት መታወጁ ይሄ ከምንም በላይ በእውነቱ እግዚአብሔርን ለምነ ነው ወደ እግዚአብሔር ጮኸን ምንም እንደማናጣ ይሄ ቅዱሳት መጻሕፍት የሚመሰክሩና የሚናገሩ ነውና ገዳማት ቅድም እንደተባለው መካነ ጸሎት ናቸው። ምን ጊዜም ከጸሎት አይለዩም። የበለጠ ደግሞ ቅዱስ ሲኖዶስ ሲያዝ የበለጠ በጸሎት ላይ ጸሎት፣ በጾም ላይ ጸሎት፣ በምህላ ላይ ምህላ እንዲያደርጉ ያነቃናል ብለን እናስባለን። ቅዱስ ሲኖዶስ ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎተ ምህላ እንዲደርስ በትክክለኛ ጊዜ ስለወሰነ ገዳማቶቻችን ከምንጊዜውም በላይ ትኩረት ሰጥተው ውሳኔውን መፈጸም ይገባናል ሲሉም የገዳማት ህብረት አባቶች አክለው አስረድተዋል። ጸሎት ነው። ጸሎት ስንል ደግሞ መካነ ጸሎት ገዳማት ናቸው። በዋናነት ሁሉም ቦታ ይጸለያል። በሁሉም ቦታ ጸሎት ማድረግ ይቻላል። ግን መነኮሳት ገዳማውያን ዓለምን ትተው የወጡበት ዋናው ዓላማ 24 ሰዓት ከጌታ ጋር ለመገናኘት ምቹ ሁኔታን ለመፍጠር ነው። በጸሎት ከክርስቶስ ጋር ለመሆን ከእግዚአብሔር ጋር ለመሆን ነው እና ይሄ ቅዱስ ሲኖዶስ ያስተላለፈው ውሳኔ ምህላው እንዲደረግ በየገዳማቱ፣ በየአድባራቱ፣ በየአጥቢያ ቤተክርስቲያን እንዲደረግ የወሰነው ውሳኔ በትክክለኛው ጊዜና በትክክለኛው ወቅት የተወሰነው ውሳኔ ነው፣ ካለንበት ችግር አንጻር ማለት ነውና እንደ ገዳማት ህብረትም እንደው መልእክት የምናስተላልፈው ገዳማቶቻችን ሁሉ ከምን ጊዜውም በላይ ትኩረት ሰጥተው የቅዱስ ሲኖዶስን ውሳኔ ተፈጻሚ ማድረግ በእውነት ይሄ የልጅነት ግዴታችንም ገዳማዊ ተግባራችንም ነው ብለን ነው የምናስበው። በመጨረሻም ገዳማውያን አባቶች ባስተላለፉ መልእክት ሁሉም ኦርቶዶክሳውያን ጊዜውና ሰዓቱን አመቻችቶ በየአጥቢያው በመገኘት ጸሎተ ምህላውን በትኩረት መሳተፍ ይገባል ሲሉም መልእክታቸውን አስተላልፈዋል። ይሄንን እንዲያው ገዳማውያን በዋናነት ይመለከተናል። ሁሉም ገዳማውያን በገዳም የምንኖር ሰዎች ምእመናንም ኦርቶዶክሳውያን በተለያየ አገልግሎት ላይ ያሉ የቤተክርስቲያን አገልጋዮች የሚመለከታቸው ነው ይሄ አዋጅ ማለት ነውና በዚህ አጋጣሚ ይህን መርሃ ግብር የሚከታተሉ ሁሉ እንዲያው ገዳማውያን ትኩረት ሰጥተው ምህላውን ቅዱስ ሲኖዶስ ያስተላለፈውን ውሳኔ ወደ መሬት ማውረድ መፈጸም
ይኖርብናል። እንደው በሚቻለው መጠን በእውነቱ እንደው ህዝቡ ከስራው እንደወጣ ወደ ምህላው በመሄድ በየአጥቢያ ቤተክርስቲያናቱ በሚደረገው ምህላ በመሳተፍ ጠዋት በኪዳን ላይ በማህረነ አብ በመሳተፍ በግዚዮታው በመሳተፍ እንደው በመላው ዓለም የሚገኙ የኢትዮጵያ ቤተክርስቲያናት ይህንን በእውነቱ ትኩረት ሰጥተው የችግሮቻችን ዋና መፍቻ ጸሎት ነው ብለን ከማመን ጀምረን በእውነቱ ትኩረት ሰጥተን እንደው ቢያንስ እንደው ምእመናን ገዳማውያን እንግዲህ በትንሹ 7 የጸሎት ጊዜያት አላቸው። ከዛ ሲያልፍ ደግሞ ሳታቋርጡ ጸልዩ የተባለውን የሚተገብሩ ስለሆኑ ምእመናንም እንደው ቢያንስ በቀን 2 ጊዜ እንደው ቤተክርስቲያን ቢሄዱልን ጠዋት ላይ ማታ ላይ ሄደው ቢያደርጉልን። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።